ሽንት ቤት ትሄድና የሽንት ቤት ውሃውን እየቀዳህ ፊትህን ጸጉርህን ጅምህን ሙልጭ አድርገህ ትታጠባለህ። ሁለተኛ ቅጣት ሳሙና ታመጣና ሙሉ ላይ አትነካካች። ቁርስ የለው ጅምህን ለአምስት ታላለት ማንክ እንደዚህ ሶስተኛ የለበስከው ሳይሆን የተቀመጠበት ወንበር ስብርብር አድርገህ ትጥላለህ። ምን የተቀመጠ እንደዚህ አይነት ነገር እንዳይሆን ይሄ ኮዳ ስላለ ነው የተደረገው። ኮዳ ስላለ ይበዛው 47,000 ነው ምናምን። አራተኛ ይሄን ጸጉርን እንዲህ ማለት ነው ቅጣት አስተካክልኛል። ለምን አባለ ማስተካከል ታውቃለህ? በጣም እንጭቅ እጭ ቅጣት አስተካክልልኝ ሰውዬ። አላስተካክልም ታውቃለህ? ያው ቅጣት አስተካክልና ልቀጣል ሰውዬ። አላስተካክልም። ሳሙና መብላት በጣም ሲምፕል ነው። ምንድነው የሰጠው ደግሞ ሌላ ወንበር መስበር ሲምፕል ነው። እንዴት ነው ሲምፕል ነው? ገንዘብ ይታመጣል። ምን አባህ ገባኝ። ሀብታም ነኝ ብለህ መሰለኝ ከኔ ጋር የገባኸው። እኔ እኮ እንደዛ ነኝ። በህይወትም ሊሄድ ይችላል። 11ኛ ነው ያለው አይደለ? በመስኮት ዝለህ ተፈጥፈጥ 11ኛ ፎቅ ላይ። አዎ እሺ፣ ሂድና ሽንት ቤት ውሃ መታጠብ ምንድን ነው? እዚህ ሲምፕል። ካልሆነ ደግሞ ይኸው ሽንት ቤት ላይ ሄድና ይኸው ካሜራውን እንደዚህ ነው እንደዚህ ታደርግና ሽንት እየሸና ማለት ነው። ሶፊ አፍ ላይ ነው የሚሸናው። ሶፊ አፍ ላይ ነው የሚሸና ያለው። አፍ ሽንት ቤት ብለህ አፏ ላይ ሽናበት። ሶፊያን ለተናገር ብዬ ደጋግሜ ነገርኩት አይደል እንዴ? ሶፊያን እንዳትናገር ይደብረኛል። ለሶፊያን እንዳትናገር ደጋግሜ ነገርኩት ነገር በቃ አልፈልግም ብዬዋለሁ። ሰው ሳይሳደብ መጫወት አይችልም እንዴ? ለማኝ ቆሻሻ ጭምላቅ ሱናም ቅጠል ዘንድሮ በስነ ስርዓት እኔን ለመግደል ነው የተነሱት። ኧረ ሶፊ ችግር የለውም ይመጣ። ኧረ አይኔማ ጠፍቶ ነበር ማርያምን። ላክ በሉ እስቲ ኢንቪቴሽኑን ኦፍ አድርጓል ሁሉ ላክ በሉ። የሚያስተካክል ከሆነ እቀጣለታለሁ። እሱ ኦፍ አድርጓል። ኦፉን ክፈተው በለው። ቀየመዋለሁ ወላሂ ያስቀይመኛል ይሄ ሰውዬ። ምን ፈልጎ ነው? ቅጣት ነው የፈለጉትን ቅጣት ይችላል። ምን ፈልገህ ነው? እንዴት ነው ወንበር የምትሰብረው? ስንት ብር እንደገዛው አታውቅም? ምን አባህ ገባኝ እኔ። ይሄስ ወንበር አይደለም እንዴ? ሰበራልኩ እንዴ ወንበር ነው። አንተ ምን አባህ ልትቀጣኝ ነበረ? እገልሃለሁ ቃል ለምድር ቃል ለሰማይ ያልከው በርበሬ ቀላል አድርገህ በርበሬ ልትቀጣኝ ነው ስለ በርበሬ በቀላል ላንከባልልህ ነበር። 50 ጊዜ ላንከባልልህ ነበር። የአህያ ድምፅ ከፍቼ 50 ጊዜ ልብዳ ሹጣ። አንተ 50 ጊዜ ከዛ ትቀጣለህ። ለማኝ አያቀልኝ። እኔ እኮ ፈረንጅ ነኝ እኮ ሀበሻ እንዴት ይሸውደኛል? ኦኬ በርበሬ አለ አይታወቅም። ጅኒ ነው እንዳትለኝ። 6 እንቁላል በጫማ ቀጥ እግዚአብሔርን እንቁላል የለኝም ደግሞ አርግ ነው። እሺ ምን አባህ ገባኝ ስላል እኔ ሃይማኖታዊ እኮ አይደለም የምትጫወተው እኔ። እሺ 4 ቅጣት በትክክል ንገረኝ። እሺ ምን ቅጣት ነው? እኔ የምቀጣህ እናንተ የምትቀጣኝ። አንደኛ ቅጣት ሳሙና ታመጣና ለ5 ደቂቃ ታኝክልኛለህ አልኩህ። ሁለተኛ ቅጣት ሽንት ቤት ትሄድና የሽንት ቤት ውሃ እየቀዳ ፊትህንና ፀጉርህን ትታጠባለህ አልኩህ። ሶስተኛ
ወንበርህን ትሰብርልኛለህ አልኩ። ጥፍጥፍ አድርገህ አራተኛ ምን ነበር ያልኩት? አራተኛ መሀል ለመሀል ፀጉሬን ይድበት አልኩ። እሱን ማመቀጣት አልችልም። አሹ ምንድን በስነ ስርዓት ቀጣይ በእናትህ እንዴ ለምን አባረማች ነው? 64 ሺህ እኮ ነው ያንተ ፀጉር ተማራ ቢራ ዛሬ የምቀጣው በ64 ሺህ በ90 ሺህ እንደዛ አልቀጣህም። ኦኬ እንደዚህ አድርገህ ጭግርህን አንሳልኝ። እንደዚህ ያረክ እንደዚህ ጭግርህን አንሳልኝ። ምን አባት ይለጠለጣል? አምስተኛ ጨመርኩልህ። ሶፊያ ላይ ድናሽን አባት አልኩ። ረፍ ይኸውልህ ሙክታር ትናንት ምላሴን አስቆርጦኝ በጣም ያመኛል። አሹ እግዚአብሔርን ኦኬ ዚስ ሲምፕል መርፌ ታመጣና እኔ ወላሂ እኔ ጫዋታውን ቀለል አድርገው ብዬ ነው። መርፌ ታመጣና እንደዚህ እችኛዋን ወጋ አድርገው ወይ በዚህ ሰክተህ ቁጭ በል ለ5 ደቂቃ መርፌውን ጆሮህ ላይ መርፌ ለኝ ከፈለክ ላድማለህ። በጣም አድርገኝ አንተ ደግሞ ልቁረጥልህ ጆሮዬን። አደማሙ እንዴት ይሆናል ነው? እንድቀጠፍ ነው ወይስ በቢላ ነው ቆርጥልህ? ደም ነው አሳየኝ አልከኝ። ሰውዬ ደም ምናምን አትፈልግ። እንደዚህ ጆሮን ካልተሰነጠቀ አይገባኝም። እዚህ ጋር ፊት ለፊት ነው የምትሰነጥቀው። ዞር ብዬ ምናምን ጅኒ ቅያማ አልፈልገኝም። ይዘጋብኛል። ምላጭ የለኝም። በቢላ ነው የምቆርጠው። ጌታን ሰውዬ በቢላም ቢሆን ይሄኛው ስንጥቅ ማየት አለብኝ ነው የምልህ። ዝም ብለህ ጅባጅን ክህን እንዳታመጣብኝ ለማኝ አለኝ። ቀብራራ እንግዲህ ኮዳ 11 ነው የተዋወቁበት ቀን ነው። ኮዳ 11 ያታወቀች ደግሞ እንግዲህ አለች ንግስት የሆነች እህት አለቻት። ላቭ ሊስን ካም ኦን ካም ሄር ስሚኝ እንደማለት መሰለኝ። ሄር ማለት ጆሮ ነው። ጆሮሽ ስጪኝ ነገር ነው። የስ ኦር ዋን መንበር ወይ አንድ ቁጥር ጻፈው ያለው በያኳት እኮ ነው። መታወቅ ግን ምን ነበር ያጀማ በእንግሊዘኛ ቤስት ፍሬንድ ማለት መሰለኝ ይችላል። ላብ አቦ ቀይርለት ነው ያስ ያው ኮድ 11 ሲስተር ጆሮዬን ፈራሁት። ይኸውልህ ገዝግዤው እግዚአብሔርን ሂድበት፣ አልደማም። ሂድበት በደንብ ኮድ 11 ኤንድ ሚ ዘ መታወቅ ነው። ሰው እየረዳው እናድማል ሊበናት ደሙ ይዘጋብኛል። እስኪ ፍንጭቁን አሳይ። ክርስቶስን ፍንጭቁን አሳይኝ። አንተ ቆሻሻ አንታችሁ ወንድ ልጅ እኮ ነው። ቆርጫለሁ፣ እግዚአብሔርን ቆርጫለሁ። በሶስት ጠርግ ላሰውታ ትንሽ ናታች በደንብ ነው እንጂና እንዴ እየደማ ነው። እግዚአብሔርን እየተንጠባጠበ ነው። እሺ ጨምርበት፣ ትንሽ ጨምርበት። ኃይል ይኖረው፣ ኃይል ፓወር። ከዚህ በላይ እንዴት ነው? እሺ ከዚህ በላይ እንዴት ነው የምቆርጠው? ፓወር ያስፈልገኛል። ደም ማየት አለብኝ። ደም እግዚአብሔርን አሹ ደም ካላየው በደንብ ደም ካላየው ይደብረኛል። ጎሄ ጨምርበት። አም ላው ትንሽ ጨምርበት። ማን አፍቄ በደንብ ታታብሩልኝ ጋይስ፣ በእናታችሁ ለጊፍታር ሼር አድርጉልኝ። በእግዚአብሔር ጎ በደንብ ታታብ ሼር አድርጉልኝ። በእናታችሁ ደብል ጋይስ፣ ደብል ያ ጀማዓ ደብል በደንብ ታታብ ሼር ጋይስ፣ ደብል ጋይስ፣ ደብል ጋይስ አትቀርማሹ እግዚአብሔርን ደብል ጋይስ። ወይኔ በኢየሱስ ጋይስ በደንብ ታታብ አድርጉልኝ ጋይስ። በእግዚአብሔር ክርስቶስ ምስክሬን ይዛለሁ። አሹ እምቀጣህን ቅጣት እኔ አድርገኝ። በደንብ ታታብ ምን ይችላል አይደለም። በደንብ ታታብ ለጊፍታር ለምታውቁት ጊፍታር እያንዳንዱ ሼር ትርጉበት ለሽ አሸናፊ አንተ ሰው 5000 ትልቅ አይደለም ጋይስ፣ 5000 ትልቅ አይደለም። ቁጭ ብዬ እሞታለሁ እንጂ ዛሬ አይወጣም ጋይስ። ይሄ ነገር እንዴት ነው? ወዴት እያመራ ነው? ሶስት ዋና አንድ ጋይስ ያላችሁ ጋይስ በደንብ ታታብ ሶስት ዋና አንድ ጋይስ። ወይኔ ሰውዬ በቢላ እኮ ነው የቆረጥኩት። ክርስቶስ ምስክሬን ሶስት ዋና አንድ ጋይስ ሶስት ዋና አንድ ቶሎ ይፈታል። ሌላ ሁለት ሰው ይኸው እዚህ ላይ መማማት አይቻልም። አማን ምናምን የምትባል ሰውዬ ቶሎ አበባ ስጡኝ ጋይስ፣ ቶሎ አበባ ስጡኝ አጀማ። ማንም መጥቶ ይስጥ፣ ማንም አፈርድሜ ነው የማበላ። ታፕ ሼር ኤቭሪ ጊፍት ኢዝ ትሪፕል ጋይስ። እያንዳንዱ ጊፍት በ3 ነው የሚባዛው ጋይስ። እያንዳንዱ ጊፍት በ3 ጋይስ ጋር